አሁን ደግሞ ጥምዶ የሚለው ምንም እንኳን የትንግርቱ እንዳለው የሴንትራል ገቨርንመንቱ ፌሊየር የፈጠረው ነገር ቢሆንም ጠለቅ ያለ አብይን መጣል ላይ ብቻ የምንጠለጠል ከሆነ አደጋል። ከኤርትራ ወደ ግብጽ የዞረው የ4 ኪሎ ፍጥጫ። ጌታቸው ረዳና የአሜሪካው አምባሳደር ግብጽ ጋር የቃላት ልውውጥ ላይ ናቸው። እንመለስበታለን። መፈንቅለ መንግስቱም ብልጽግናን ለማስወገድ መንቀሳቀሱ፣ አዲስ ጦርነት ለመለኮስ መዘጋጀታችሁ ይቅርባችሁ። ይህ የጀዋር መሐመድ ሙግት ነው። ሌላኛው የመረጃ ቅኝታችን ትኩረት ነው። ጤና ይስጥልን ውድ የሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ መረጃ ቅኝታችን ነው ተጀምሯል። በመግቢያችን ላይ ያደመጣችኋቸው አበይት ነጥቦች ትኩረታችን ናቸው። ወደ ቀዳሚ ጉዳያችን አመራን። ከኤርትራ ወደ ግብጽ የዞረው የ4 ኪሎ ፍጥጫ። ጌታቸው ረዳና የአሜሪካው አምባሳደር ግብጽ ጋር የቃላት ልውውጥ ላይ ናቸው። ግብጽ በውጭ ጉዳይ ሚኒስትሯ በኩል የታላቁ የህዳሴ ግድብ ከተገነባ በኋላ የውሃው ፍሰት ቀንሶብኛል ስትል መክሰሷን ተከትሎ ምሁራንን አነጋግር ያለውኝ ሲል አሃዱ ራዲዮ አንድ ዘገባ አስነብቧል። ለዚህ አነጋጋሪ የግብጽ አቋም የቀድሞ የአሜሪካ አምባሳደር ቲቦር ናዥ አነጋጋሪ ምላሽ ሰጥተዋል። ግብጽና ኤርትራ በቀይ ባህር ጉዳይ ያቀረቡት የጋራ አቋም በአባይ ውሃ አጠቃቀም ዙሪያ ለረጅም ጊዜ ሲካሄድ የቆየውን የዲፕሎማሲ ክርክር በድጋሚ ወደፊት አምጥቶታል። በካይሮ ከቀይ ባህር አዋሳኝ ሀገራት ውጪ የትኛውም ሀገር መብት ሊኖረው አይገባም የሚል ስምምነት የተፈራረሙት አስመራና ካይሮ በቅርቡ ባወጡት የጋራ መግለጫ የቀይ ባህርን የደህንነትና የአስተዳደር ጉዳዮችን መወሰን የሚገባው የባህሩ ዳርቻ ያላቸው ሀገራት ብቻ መሆኑን ገልጿል። ሁለቱ ሀገራት የባህር በር አዋሳኝ መሬት የሌላቸው አካላት በቀይ ባህር የደህንነት ዝግጅቶችን ለመወሰን የሚያደርጉትን ማንኛውንም ጥረት ውድቅ አድርገዋል። ይህ መግለጫ የወጣው የግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲ ከኤርትራ አቻቸው ኦስማን ሳሌህ ጋር በካይሮ ከተወያዩ በኋላ ሲሆን በአፍሪካ ቀንድ የሚገኙ የደህንነትና የፖለቲካ ጉዳዮች እንዲሁም የባህር በር ትብብር የውይይታቸው ዋና አጀንዳዎች መሆናቸው ተገልጿል። ይህ አቋም ከግብጽ የዘመናት የብሔራዊ ጥቅም መርህ ጋር የሚጣረስ ስለመሆኑ የአሜሪካው አምባሳደር ይናገራሉ። የቀድሞው የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትርና አምባሳደር ቲቦር ናዥ የግብጽና የኤርትራን መግለጫ በማስመልከት በማህበራዊ ሚዲያ ያሰፈሩት አስተያየት ትኩረትን ስቧል። አምባሳደሩም ግብጽና ኤርትራ በቀይ ባህር ጉዳይ ላይ የባህሩ ዳርቻ ያላቸው ሀገራት ብቻ መወሰን አለባቸው የሚሉ ከሆነ በተመሳሳይ አመክንዮ ወደ አባይ ወንዝ የውሃ ድርሻ የሚያበረክቱ ሀገራት ብቻ በወንዙ አጠቃቀም ላይ መወሰን እንዳለባቸው አመልክተዋል። የእርሳቸው አስተያየት በቀይ ባህር ሰሞንኛ የይገባኛል ጥያቄ ዙሪያም የጂኦግራፊ መርህ መስራት አለበት ከተባለ ከአባይ ውሃ አጠቃቀም ክርክር ጋር በተያያዘ ደግሞ የውሃ ድርሻ ወሳኙ መመዘኛ መሆን አለበት ሲሉ ነው የሞገቱት። ከአምባሳደር ቲቦር ናዥ በተጨማሪ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ግብጽ በአባይ ጉዳይ ላይ የምትከተለውን አቋም በመተቸት የታሪካዊ መብቶች ጥያቄ በታሪክ፣ በሳይንስ፣ በምህንድስናና በጂኦግራፊ የማይደገፍ መሆኑን ገልጸዋል። ኢትዮጵያ ለረጅም ጊዜ ስታራምደው የቆየችው አቋም በአባይ ውሃ አጠቃቀም ላይ የቅኝ ግዛት ዘመን ስምምነቶች ህጋዊ መሰረት ሊሆኑ እንደማይችሉና ሁሉም የተፋሰሱ ሀገራት በእኩልነት የውሃ ሀብቱን የመጠቀም መብት እንዳላቸው የሚገልጽ ነው። የቅርብ ጊዜው የዲፕሎማሲ እንቅስቃሴ የቀይ ባህር ደህንነትና የአባይ ውሃ ፖለቲካ ከዚህ በኋላ በተናጠል ሳይሆን በተያያዘ መልኩ እየታዩ መምጣታቸው ገሃድ እየወጣ ነው። ለግብጽ ከኤርትራ ጋር ያለው ትብብር በቀይ ባህር የደህንነት ትብብርን ከማጠናከር ባለፈ በአፍሪካ ቀንድ ያላትን የስትራቴጂ ተጽዕኖ ለማስፋት ያለመ መሆኑ ይገለጻል። ኢትዮጵያ በበኩሏ ይህ መቀራረብ ከአባይ ውሃና ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ የሚታይ ቀጠናዊ ዲፕሎማሲ አካል ሆኖ መታየት አለበት ስትል በተደጋጋሚ አቋሟን አንጸባርቃለች። የቀድሞው የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትርና አምባሳደር ቲቦር ናዥ በኤክስ ገጻቸው ላይ ያሰፈሩት አስተያየትም በቀይ ባህር ላይ የሚቀርበው አመክንዮ በአባይ ጉዳይም በተመሳሳይ መልኩ ሊተገበር ይገባል የሚል ክርክር በድጋሚ ወደ መድረክ ማምጣታቸው የብዙዎችን ቀልብ ስቧል። ከዚህ ባለፈ የግብጽን የሰሞነኛ አነጋጋሪ አቋምን ተከትሎ የታላቁ የኢትዮጵያ ህዳሴ ግድብ ተደራዳሪ ቡድን አባልና የውሃ ፖለቲካ ምሁር ዶክተር ያዕቆብ አርሳኖ በሰጡት ምላሽ ኢትዮጵያ ግድቡን በተመለከተ በሁሉም ዘርፍ አሸንፋ ገንብተዋለች ብለዋል። አክለውም ኢትዮጵያ አሁን ከዚህ ቀደም ካላት አቅም በተሻለ በዲፕሎማሲና በሁሉም ዘርፍ አቅሟን ማሳደግ ይጠበቅባታል ነው ያሉት። መምህርና ፖለቲከኛ ዶክተር ጌትዬ ተርፌ በበኩላቸው የግብጽ የውሃ ይገባኛል ጥያቄ በአሁኑ ወቅት ጫና ያሳድራል
ይፈጠራል ተብሎ የሚያሰጋ ባይሆንም መንግስት የውስጥ ችግሮችን መፍታቱ ዓለም አቀፍ ተሰሚነቱን እንደሚያሳድግ ተናግረዋል። የግብፅና የአጋሮቿ ኢፍትሐዊ የውሃ ጥያቄን በተመለከተም መንግስት የቀጠናውን ስትራቴጂካዊ የኃይል ትብብር ስራዎችን ማጠናከር ላይ ትኩረት ማድረግ እንዳለበት ነው ምሁራኑ አጽንኦት የሰጡት። የመረጃ ቅኝታችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። መፈንቅለ መንግስቱ ብልጽግናን ለማስወገድ መንቀሳቀሱ፣ አዲስ ጦርነት ለመለኮስ መዘጋጀቱ ይቅርባችሁ። ይህ የጀዋር መሐመድ ሙግት ነው። በቅርቡ የህወሓት ከፍተኛ አመራሮች በትግራይ የተለያዩ ከተሞች በተደረጉ ስብሰባዎች ላይ የተሰጡ መግለጫዎችና ለነዚህ በተለያዩ የፖለቲካ ተዋናዮች የተሰጡ ምላሾች በኢትዮጵያ የፖለቲካ ጥምረቶች ባህሪና ዘላቂ ውጤታቸው ዙሪያ አዲስ ውይይት አስነስተዋል። እንደሚታወቀው በስብሰባዎቹ ላይ እየተንጸባረቁ ያሉ መልእክቶች ክልሉን እየመራ ያለው ህወሓት ከኢትዮጵያ ፌዴራል መንግስት ጋር ያለው ግንኙነት እየተካረረ ለመሄዱም ጉልህ ማሳያ ተደርጓል። ብሔራዊ የቴሌቪዥን ጣቢያን ጨምሮ የፌዴራል መንግስት የሚቆጣጠራቸው መገናኛ ብዙሃን ህወሓትና መሪዎችን የሚነቅፉ ተከታታይ ዝግጅቶችን እያስተጋቡ ይገኛሉ። መቀለ ከተማም ሰዎች በስጋት እንቅስቃሴያቸው እየተገደበ መሆኑን የተናገሩ አንድ የከተማዋ ነዋሪ በተለይ የህወሓት ጽህፈት ቤት ኃላፊ አንድ ሰው ትግራይ እንደሚወድ ማረጋገጥ የምንችለው ሲሰዋ ነው ማለታቸው ግጭት እንደማይቀር ማሳያ ነው ብለዋል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በበኩላቸውም ብቻችንን ሰላም እያልን ብንኖር ሰላም ሊሆን ስለማይችል የጠላት እንቅስቃሴ ደግሞ ወደማይቀር ጦርነት እየመራው ሰፊ እንቅስቃሴ ያለበት ስለሆነ ከህዝባችን ጋር እየተነጋገርን እየወሰንን ነው ያሉት። ተገደን ወደ ጦርነት የምንገባ ከሆነ ይህን ስርዓት የሚመራ አመራርና ተባባሪዎቹን ከሀገሪቱ የማስወገድ እቅድ ይዘን ከህዝባችን ጋር እየተወያየን ያለነው ሲሉም ነበር በግልጽ የተናገሩት። ከህወሓት አንዳንድ አመራሮች በተሰጡ ይፋዊ መግለጫዎች በብልጽግና ፓርቲ የሚመራውን የፌዴራል መንግስት በኃይል ለማስወገድ እንዳሰቡ ገልጸዋል። በተጨማሪም አዲስ አበባ ዙሪያ ናቸው ሲሉ ከገለጿቸው የፋኖ እንደዚሁም የሸኔ ኃይሎች ጋር በተጨማሪም ከተለያዩ የታጠቁ ቡድኖችና ቀጠናዊ ኃይሎች ጋር ትብብር እንዳለ መናገራቸው በሀገሪቱ የፖለቲካ መድረክ ትኩረትን ስቧል። ይህ የጽምዶ እንቅስቃሴ ውጤታማ አይደሉም ብለው ከሚያስቡ ወገኖች መካከል አንዱም ጀዋር መሐመድ ሆነዋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ከፍተኛ አመራሩ ጀዋር መሐመድ ትላንት በቲክቶክ በተደረገ ውይይት ላይ በሰጡት አስተያየት ዋና ዓላማቸው መንግስትን ከስልጣን ማውረድ የሆኑ ጥምረቶች በሀገሪቱ ዘላቂ ሰላም ላይ አዎንታዊ ውጤት እንደማያመጡ ሞግተዋል። እንደ ጀዋር ሙግት አንድን የፖለቲካ ኃይል ወይም ማህበረሰብ ከሂደቱ በማግለል የሚፈጠሩ የአጭር ጊዜ ጥምረቶች በመጨረሻ አዲስ የፖለቲካ ችግሮችን ሊወልዱ እንደሚችሉ አስጠንቅቀዋል። በተጨማሪም እንደዚህ አይነት ጥምረቶች በኢትዮጵያ የቅርብና የሩቅ የፖለቲካ ታሪክ ውስጥ ተደጋግመው መታየታቸውን በማንሳት የታሪክ ተሞክሮች ለዘላቂ ሰላም ሁሉን አካታች የፖለቲካ ስምምነት አስፈላጊ መሆኑን እንደሚያሳዩን የተከራከሩት። በኢትዮጵያ ዘመናዊ ፖለቲካ ታሪክ የተለያዩ የፖለቲካ ጥምረቶች የተፈጠሩት በአብዛኛው የወቅቱን ማዕከላዊ መንግስትን ለመቀየር በሚል ዓላማ ነበረ። ከንጉሠ ነገሥት ኃይለሥላሴ ዘመን፣ በደርግ ዘመን፣ በኢህአዴግ የትጥቅ ትግል ዘመንና በቀጣዮቹ የፖለቲካ ሽግግሮች የተፈጠሩ ጥምረቶች የተለያዩ የፖለቲካ ግቦችን ለማሳካት ተመስርተዋል። ነገር ግን በበርካታ አጋጣሚዎች የጋራ ተቃውሞ የፈጠራቸው ጥምረቶች ከጋራ ግባቸው በኋላም በአስተዳደር በስልጣን ክፍፍልና በፖለቲካ አቅጣጫ ላይ ልዩነቶች ሲፈጠሩባቸው ታይተዋል። ጀዋር እንደሚሉትም የጽምዶ ጥምረት በኦሮሞ ህዝብ ዘንድ በጥርጣሬ እየታየ ነው። ጥምረቱ የፌዴራል መንግስቱን ማስወገድ ዓላማዬ ነው ብሎ የሚናገር ቢሆንም የኦሮሞን ኤሊት ያገለለ ነው ሲሉ ተከራክረዋል። ከዚህ ቀደም በዳውድ ኢብሳ የሚመራው ኦነግም በተመሳሳይ የጽምዶ ጥምረት ወደ ኦሮሚያ ክልል እንዳይጠጋ ሲልም ባወጣው መግለጫ አሳስቦ ነበረ። የትላንቱ የቲክቶክ የፖለቲካ ውይይት የሚያሳየው በኢትዮጵያ የመንግስት ሽግግር ሂደቶች በአንድ የጋራ ተቃውሞ ላይ ብቻ የተመሰረቱ ጥምረቶች ወይስ ሁሉን አካታች የፖለቲካ መግባባቶች ለዘላቂ መረጋጋት ይበልጥ አስፈላጊ ናቸው የሚለው ጥያቄ አሁንም በሰፊው እየተነሳ መሆኑን ነው። የጀዋር መሐመድ አስተያየትም በዚህ አውድ የሚታይ ሲሆን እሳቸውም በተደጋጋሚ የፌዴራል መንግስቱን ፖሊሲዎችን ከሚተቹ የፖለቲካ ተዋናዮች መካከል ቢሆኑም በዚህ ጉዳይ ዙሪያ ያንጸባረቁት ሀሳብ የመንግስት ለውጥ ከመፈለግ ባሻገር የዘላቂ የፖለቲካ ስርዓት ግንባታ ላይ ያተኮረ መሆኑ ትኩረትን ስቧል። ጀዋር የደርግን መንግስት ለመጣል በተደረገው ትግል አሁን ያለች ኢትዮጵያ እንድትፈጠር መነሻ ምክንያት ሆኗል ያሉ ሲሆን የአማራው ኤሊት በዚያ የህወሓትና ኦነግ ጥምረት ተገልያለሁ ብሎ ያምናል። ይባስ ብሎም
በስራ ላይ ያለው ህገ መንግስትም ሆነ ከህገ መንግስቱ እሳቤ ጀርባ ያለው ርዕዮተ ዓለም ጸረ አማራ ነው ብሎ ያምናል ሲል አስታውሰዋል። የህወሓትና ፋኖ ጽምዶ ደግሞ ተሳክቶለት ወደ መሀል ሀገር ከመጣ ሌላ ዙር ቅራኔ ሊፈጥር የሚችል ነው በማለት ተቃውመዋል። በዚህ መልኩ የሚደረግ በኃይል መንግስትን የመቀየር አዙሪት አዲስ ፈተና እየወለደ የሀገሪቱን ኢኮኖሚ እየገደለ ከመሄድ በስተቀር ለውጥ አያመጣም ሲሉም ነው የተቃወሙት። ጃዋር በፌዴራል መንግስትና በህወሓት መካከል ይነሳል ተብሎ የሚሰጋው ጦርነት እንዳይቀሰቀስ ሁላችንም ጥረት እናድርግ ሲሉም ተደምጠዋል። የህወሓት መሪዎች መግለጫዎችና ለነሱ የተሰጡ ምላሾች በኢትዮጵያ የፖለቲካ ጥምረቶች ዙሪያ ለረጅም ጊዜ የቆየውን ክርክር በድጋሚ ወደ መድረክ አምጥተዋል። የታሪክ ተሞክሮዎች እንደሚያሳዩት የመንግስት ለውጥ በራሱ የመጨረሻ ግብ ሳይሆን ከዚያ በኋላ የሚመሰረተው ሁሉን አካታች የፖለቲካ ስርዓት ለሀገራዊ መረጋጋት ወሳኝ መሆኑም አሁንም የውይይቱ ማዕከል ሆኖ ቀጥሏል። ውድ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።